ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ፣ በዛሬው ቪዲዮአችን ይዘንላችሁ የመጣን ደግሞ እግር አልባና ባለ ሁለት እግር ባለ ሶስት እግር ምንላቸውን እናያለን ማለት ነው። እሺ፣ ባለፈው ቪዲዮአችን ባለ ሁለት እግር ባለ አንድ እግር እያልን ሰርተናል። በዛሬው ቪዲዮአችን ደግሞ ሁሉንም ያዘ የትኛው ባለ እግር አልባ ምንለው የትኛው ነው፣ ባለ ሁለት እግር ባለ ሶስት እግር ብለን የምንጠራው የትኛው ነው የሚለውን እያየነ አንድ ባንድ እናያለን ማለት ነው። እሺ፣ ከዚህ ስንጀምር ወደ ትምህርታችን ወደ ቪዲዮአችን ስንገባ ቪዲዮውን ስትጀምሩ ጀምራችሁ አታቋርጡት፣ እስከ መጨረሻው ይዩት። ለቻናሉ አዲስ ከሆናችሁ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ጀምሩ። እስከ መጨረሻው ይዩት፣ ጥሩ ነገር ታገኙበታላችሁ። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን እንቀጥል። እሺ፣ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ። እነዚህ ምንድን ናቸው? እግር አልባ ብለን የምንጠራቸው ናቸው። እግር አልባ ብለን የምንጠራቸው ያው የመጀመሪያ ፊደሎችን ስናይ የመጀመሪያ የሁለተኛ ፊደሎችን ስናይ ምንድን ናቸው? እግር የላቸውም ወይ ደግሞ እግር አልባ ብለን የምንጠራቸው ናቸው። ሀ ሁ ሂ ሃ ሄ ህ ሆ። እኚህ ሁሉንም ስናይ እነዚህ ታች ያሉት እነዚህ ቅጽል ነገር ናቸው ማለት ነው እንጂ እግር አልባ ነው ማለት ነው። ሀሌታ ውሃ እግር አልባ ብለን እንጠራታለን። ሀ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማነች? መነች። መን በተመሳሳይ ምንድነች? እግር አልባ ብለን የምንጠራት ነን። መ ሙ ሚ ማ ሜ ም ሞ። እነዚህን ለምሳሌ እርዘም ያሉትን እነዚህ ስታዩ እግር አይደለም ልትሉ ትችላላችሁ። ይሄ እነዚህ እግር አልባ ብለን የምንጠራቸው ናቸው። እግር ያላቸው ወይም ደግሞ እግር አልባ የምንላቸው በመጀመሪያ ፊደላቸው አይተን ነው እንጂ ከዛ ውጭ ያለው ቅጽል ሊሆን ስለሚችል ማለት ነው። መ ሙ ሚ ማ ሜ ም ሞ። እሺ፣ ሰ ሱ ሲ ሳ ሴ ሴ ስ ሶ። ይኸው ሁሎችንም ስናይ ሰ መ ሀ ሁሎችም ናቸው እግር አልባ ናቸው። እነዚህ ሶስተኛ ወይም አራተኛ ፊደል ከደረሱ በኋላ የሀም የመም የሰም ያላቸው ልክ እንደ ቅጽል ነው የምንቆጥረው ማለት ነው። ቅጽል ነው እንጂ የመጀመሪያ እግሩን ስናይ እግር አልባ ነው ማለት ነው። ምንድነው? እግር አልባ ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ እግር አልባ ለማለት ምናይ የመጀመሪያና ሁለተኛ የመጀመሪያ ፊደሎችን ነው። የመጀመሪያ ፊደሎችን ስናይ ምናቸው? እግር አልባ ናቸው ማለት ነው። እግር አልባ ናቸው። ሌላኛው ደግሞ ረ ነው። ረ ሩ ሪ ራ ሬ ር ሮ። እስቲ በዛው ደግሞ ሁለት ነገር፣ አንደኛ ምን አይነት ቅጽል አላቸው የሚሉትን እያያችሁ ስለሆነ የምታዩ ረጋ እያልን እያነበብን
እናያቸዋለን ማለት ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አሁን ቅጽል ላይ ስናይ ሁለተኛ ፊደሎች ሁላቸው ምን ከጎን ከጎን ቅጽል አላቸው ብለናል። የረ ግን ለየት የምትለው በታች በኩል ነው ማለት ነው። ሶስተኛዋን ልክ ምንድን ነች? ሸፈፍ ያለች ናት ነበር ያልነ፣ ግን እቺ የተለየ ቅርጽ ነው ያላት ማለት ነው። ከሌሎች ለየት ያለች ናት። አምስተኛዋ ፊደል ብቻ ነው የምትመሳሰል እንጂ ለየት ያለች ናት። ይኸው ረ፣ ሩ፣ ሪ፣ ራ፣ ሬ። ይህች ሬ ትመሳሰላለች። ሌሎችም ቀለበት፣ እሷም ቀለበት ነው። ር፣ ሮ፣ ር፣ ሮ። እሺ ይቺ ደግሞ ማነች? ወ ነች። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። ይቺ ምንድናት? እግር አልባ ብለን እንጠራታለን ማለት ነው። እግር አልባ። እግር አልባ ማለት እግር የሌለው ወይም ደግሞ እግር የሌላቸው ማለት ነው። እግር የሌላቸው። እሺ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ሁለተኛ እና አንደኛው ምንም እግር የለውም። ሶስተኛው አራተኛው ጀምረን ስናይ ግን ሊኖራቸው ይችላል። ይህ እንደ ቅጽል ነው እንጂ እንደ እግር አንቆጥረውም ማለት ነው። እግር አላቸው ባለ አንድ እግር ባለ ሁለት እግር ለማለት የምናየቱን ነው የመጀመሪያውን ፊደል ነው ማለት ነው። የመጀመሪያውን ፊደል ስናይ ምንደው እግር አልባ ነው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ፣ ወ። እሺ ይሄኛውን በተመሳሳይ ምንድን ነው? እግር አልባ ነው። ይሄ ደግሞ ጸ ብለን የምንጠራው ነው። ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እስካሁን ያየናቸው ናቸው። እስካሁን የምናየው እግር አልባ ወይም ደግሞ እግር የሌላቸው ብለን የምንጠራው ናቸው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እግር አልባ ወይም ደግሞ እግር የሌላቸው ብለን የምንጠራቸው ናቸው። እሺ እነዚህ ፈን አ ብለን የምንጠራቸው እግር የሌላቸው ናቸው። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እቺ ደግሞ ማነች? አ ነች። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ምንድን ናቸው? እስካሁን ያየናቸው ድረስ እግር የሌላቸው ወይም ደግሞ እግር አልባ ፊደሎች ብለን የምንጠራቸው ናቸው ማለት ነው። አሁን ደግሞ ይህኛው ደግሞ ባለ ሶስት እግር ብለን የምንጠራቸው ናቸው። ባለ ሶስት እግር። ይኸው እግር አልባ የምንላቸው እግር የመጀመሪያ ፊደሎች ወይም ደግሞ ፊደሎች እግር የሌላቸው ማለት ነው። እግር የሌላቸው። ባለ ሶስት እግር ብለን የምንጠራቸው ግን ይኸው ሶስቱም እግራቸው እኩል የሆነ የመጀመሪያ ፊደሉ እኩል የሆነ እኩል መስመሩ ላይ ሊያርፍ የሚችል ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣
ሂ ሃ ሄ ህ ሆ። እሺ እችም ባለ 3 እግር ናት። ጠ ጡ ጢ ጣ ጤ ጥ ጦ። እሺ እቺ ደግሞ ማነች? ጨ ይችም ባለ 3 እግር ናት ማለት ነው። ባለ 3 እግር ጨ ጩ ጪ ጫ ጤ ጥ ጮ። ጨ ጩ ጪ ጫ ጬ ጥ ጮ። እሺ እነዚህ ደግሞ ባለ 2 እግር ብለን የምንጠራቸው ናቸው። ይኸው ባለ 2 እግር ብለን የምንጠራቸው ሁለቱም እግር መስመሩ ላይ እኩል ሊያልፍ የሚችል ወይም ደግሞ እኩል የሆነ 2 እግር ያላቸው ከሆኑ ባለ 2 እግር ብለን እንጠራቸዋለን። እነዚህ ደግሞ ባለ 3 እግር አልባ የምንላቸው ደግሞ እግር የሌላቸው። ባለ 1 እግር የምንላቸው ደግሞ አንድ እግራቸው ብቻ መስመሩን ሊያልፍ የሚችል ወይም ደግሞ አንድ እግር ያላቸው ነው። እነዚህ ባለ ስንት ናቸው? ባለ 2። እቺ ጰ ጱ ጲ ጳ ጴ ጵ ጶ። ጰ ጰ ጱ ጲ ጳ ጴ ጵ ጶ። እቺ ደግሞ ማናት? ጸ ናት። አሁን ያየኋት እነዚህ ይመሳሰላሉ፣ ግን ስናነብ እችኛቱን ጰ ብለን ነው። ጰ ጱ ጲ ጳ ጴ ጵ ጶ ብለን እች የምናነባት እችኛቱን ማለት ነው። እችኛቱን ደግሞ ጸ ነው። ጸ ጹ ጺ ጻ ጼ ጽ ጾ። ይኸው ጸ ጹ ጺ ጻ ጼ ጽ ጾ። ልዩነታቸው ምንድን ነው? ይህኛውን ይችኛውን ጰ ብለን ነው። ጰ የቱን ደግሞ ጸ ይችን በከንፈራችን ነው የምናነባት ማለት ነው። ጰ ብለን በከንፈራችን ነው የምናነባት። ጰ ጱ ጲ ጳ ጴ ጵ ብለን እስከ መጨረሻ ስናነብ በከንፈራችን። እስኪ አንበናያት። ጰ ጱ ጲ ጳ ጴ ጵ ጶ። ሙሉን በምን ነው? በከንፈራችን። የድምፅ መለያየት እንጂ በከንፈራችን ነው የምናነበው። እችኛቱን ደግሞ ጸ ብለን ስናነብ አብዛኛውን እቺ ከንፈራችን አይጋጭም ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። ይችን ከንፈራችን ጥብቅ እያልን እናነባት። እችኛቱ ግን ከንፈራችን አይገናኝም። ጸ ጹ ጺ ጻ ጼ ጽ ጾ። ልክ እንደዚህ እያደረጋችሁ ተለማመዱ። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሀይ በሉን። በቴሌግራም በኢሞ በዋትስአፕ በምትፈልጉ ሶሻል ሚዲያ ምንም አይነት ጊዜና ሰዓት ሳይገድባችሁ የቦታ ርቀት ሳይገድባችሁ የምትፈልጉትን የትምህርት አይነት መማር ትችላላችሁ። ለዛሬ ዘንላችሁ የመጣነው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።